ጤና ይስጥልን እንደምን አላችሁ የኢትዮ ፕሮ ቤተሰቦች። በዛሬ ቪዲዮአችን 3 ዋና ዋና ነጥቦችን እስከ መጨረሻ እናያለን። አራተኛና ወሳኝ የሆነውን ነገር ደግሞ በቪዲዮአችን መጨረሻ ላይ እጨምርላችኋለሁ። ይሄ የሚጨምርላችሁ ግን የሶስቱን ነጥቦች መቋጫ የሆነው ፖይንት ነውና እስከ መጨረሻ ከኛ ጋር ቆዩ። ከዛ በፊት ግን ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ይሄንንም ቪዲዮ ላይክ፣ ኮሜንት እና ለሚያስፈልጋቸው እንዲደርስ ሼር በማድረግ እንድትተባበሩን ከወዲሁ እንጠይቃቸዋለን። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። አንደኛ ላይ የምናገኘው ኔት ሪያላይዘብል ቫልዩ ወይንም ኤንአርቪ የተጣራ ሊሰበሰብ የሚችል ዋጋ ሊሰበሰብ የሚችል ዋጋ ኔት ሪያላይዘብል ቫልዩ የሚባል ነው። ሁለተኛው አካውንትስ ሪሲቨብል ወይንም ከደንበኞች የሚሰበሰብ ሂሳብ ማለት ነው። ሶስተኛውና ወሳኙ ነገር አላዋንስስ ፎር ዳፕትፉል አካውንትስ ወይንም የጥርጣሬ ሂሳብ ማጠባበቂያ የሚባል ነው። ሶስቱን ልዩነታቸውን ተመሳሳይነታቸውንና የእያንዳንዱን ትርጉምና ምሳሌ ካየን በኋላ ሶስቱንም የሚያቆራኝ ፕራክቲካል ኤግዛምፕልን እናያለን፣ ተግባራዊ ምሳሌን። ምክንያቱም ኔት ሪያላይዘብል እና አካውንት ሪሲቨብል እንዲሁም አላዋንስ ፎር ዳፕትፉል አካውንቱ ምንድነው ትስስራቸው የሚለውን በፕራክቲካል ኤግዛምፕል ነው ጥርት ባለ ሁኔታ እንዲገባችሁ ማለት ነው። እስከ ቪዲዮአችን መጨረሻ ከኛ ጋር ከቆያችሁ የሶስቱን ትርጉም ወይንም ዲፊኒሽን ማለት ነው እርስ በርስ ያላቸውን ቁርኝት እንዲሁም አንዱ በአንዱ ላይ የሚያሳድረውን ተጽዕኖ በግልጽ እናያለን። እስከ ቪዲዮአችን መጨረሻ ከኛ ጋር ሁኑ። እስከዛው ግን ቻናላችንን ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም ኖቲፊኬሽንን ኦን በማድረግ በየጊዜው የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ እንዳዘነጉ። እንዲሁም ይህንን ቪዲዮ ላይክ፣ ኮሜንት እና ሼር ለሚያስፈልጋቸው በማድረግ ብትጀምሩም ደስ ይለናል። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። በቀጥታ ወደ ቪዲዮ። አንደኛው ላይ እንዳልነው ኔት ሪያላይዘብል ቫልዩ ወይንም የተጣራ ሊሰበሰብ የሚችል ዋጋ ቬሪ ማይንድ በቲዮሪ ደረጃ ብቻ ሳይሆን በቀላል አማርኛ ነው የምነግራችሁ። ሚኒንግ ኔት ሪያላይዘብል ቫልዩ ኢዝ the net amount of cash a business truly expects to collect from its asset like account receivable or inventory after deducting any costs needed to complete or sell them. It represents reality rather than just numbers on paper. ለምሳሌ 1000 ብር አላችሁ እንበል። 1000 ብሩን ለሰው አበደራችሁ፣ ለ10 ለተለያየ ሰው ማለት ነው። በቀላሉ የዚህን ነገር ኮንሴፕት እንድትይዙ ነው የምነግራችሁ። 1000 ብሩን ለተለያዩ 10 ሰው አበደራችሁ። ሲደመር 10 ጊዜ 10 100 ነው። ግን ለ10ሩ ሰው 100 ነው የሚደርሰው። ከ10ሩ ሰው የሁለቱ ሰው ብድር ወይ ረስቶ ወይ ራሱን አስመስሎ ወይ ሰውየው ሞቶ ወይ በሆነ ኬዝ ከ10ሩ የሁለቱ ሰዎች 200 ብር ማለት ነው አይከፈላችሁም። አውቃችኋል እናንተ። ሰውየውም እንደማይከፍል ሊከፍልም ዝግጁ እንዳልሆነ እሱ አለመክፈል በመፈለጉ እቺ የሁለት ሰው 100 ብሯን እንደማታገኙ አረጋግጣችኋል። ቬሪ ማይንድ ኔት ሪያላይዘብል ቫልዩ የተጣራ ሊሰበሰብ የሚችል ዋጋ አሁን ከ1000 200 እንደማይከፈላችሁ እርግጠኛ ከሆናችሁ ኔት ሪያላይዘብል ቫልዩዋችን ስንት ነው የሚሆነው? 800 ነች ማለት ነው። በትክክል ኢንቬንተሪ የሚሆን አካውንት ሪሲቨብል ተሰብሳቢያችን የሚሆን ይመለስልናል፣ ወደ አካውንታችን ተመልሶ ይገባልናል ብለን 100% እርግጠኛ የሆንበት ማለት ነው። አካውንት ኔት ሪያላይዘብል ብለን ልንጠራ የሚችለው
ለምሳሌ ፎርሙላውን ካየነው ማለት ነው ኔት ሪያላይዘብል ቫሊዩ ኢዝ ኢኳልስ ቱ አካውንት ሪሲቫብል ማይነስ አልዋንስ ፎር ደብት አካውንትስ። ሶ ኔት ሪያላይዘብል ማለት ካበደርነው 1000 ብር 800ዋ በትክክል ሰዎቹ ሊመልሱልን የሚችሉ እኛም ያመንበት ማለት ነው። ሶ አካውንት ሪሲቫብል ምንድን ነው? ይሄንንም በሚቀጥለው ላይ እናያለን። አላዋንስ ፎር ደብትፉል አካውንት ውስጥ ምንድን ነው? እሱንም ቀጥለን እናያለን። ዋናው ግን እዚህ ላይ እንድትረዱኝ የሚፈልገው ከ1000 ካበደርነው 1000 ውስጥ 200 እንደማይመለስልን አረጋግተናል። 800ን ግን 100% እርግጠኛ ሆነናል። ቢኮዝ ከሰዎቹ ከግንኙነታችንም አንፃር በምንም እርግጠኛ የሆንበት አጋጣሚ ነው ማለት ነው። ሶ ኔት ሪያላይዘብል ይሄን ይመስላል። ግልጽ በሆነ አማርኛም ብናወራ ትርጉሙ ምንድነው? ኔት ሪያላይዘብል ቫሊዩ ማለት አንድ ድርጅት ከሀብቶቹ ወይንም ለምሳሌ ከደንበኞች ከሚሰበሰብ ሂሳብ አካውንት ሪሲቨብል ማለት ነው፣ ወይም ከሸቀጦች ከኢንቬንተሪ ማለት ነው። አካውንት ሪሲቨብል እና ኢንቬንተሪ እንግዲህ ኢንቬንተሪ ብድር ሲሸጥና ኢንቬንተሪ ብድር ሲሸጥ ስሙ ምንድነው? አካውንት ሪሲቨብል ነው የሚሆነው፣ ሌላ ማለት አይደለም። ሰው ሊሰበሰብ ወይም ሊያገኝ ይችላል ተብሎ የሚጠበቀው ትክክለኛ የገንዘብ መጠን ነው። ምናልባት የእንግሊዝኛው ትርጉሙም ካስቸገራችሁ ማለት ትክክለኛ 800 ነች። ትክክለኛ ሊሰበሰብ የሚገኘው ሊሰበሰብ የሚችለው መጠን የገንዘብ መጠን ማለት ነው። ሶ ይህም በሰነድ ላይ ካለው ጠቅላላ ቁጥር ይልቅ በተግባር የሚገኘውን እውነተኛ እሴት ያሳያል። which means ቅድምም ብያቸዋለሁ 1000 ብሩ በሰነድ ላይ የሚታይ ነው። 800ዋ ግን ኤግዛክትሊ ልትሰበሰብ የምትችል የገንዘብ መጠን ናት ማለት ነው። ሶ 800ዋችን ምንድነው የምታሳየን? ኔት ሪያላይዘብል ቫሊዩ ወይንም የአንድን ድርጅት ሊሰበሰብ የሚችል አካውንት ሪሲቨብል ተሰብሳቢያችን በእርግጠኝነት ወደ ኪሳችን ሊገባ የሚችል ገንዘብ ማለት ነው። የተጣራ በፎርሙላ ወይ በቀመሩም ሲናይ የተጣራ ሊሰበሰብ የሚችል ዋጋ እኩል ይሆናል ከደንበኞች የሚሰበሰብ ሂሳብ ወይንም አካውንት ሪሲቨብል ሲቀነስ የጥርጣሬ ሂሳብ መጠባበቂያ ኦር ደብትፉል አካውንት የምንለው ማለት ነው። ሁለተኛ ተራ ቁጥር ላይ የምናገኘው አካውንት ሪሲቨብል ነው። ምንድነው ግንኙነታቸውን ብያቸዋለሁ ቅድም። ከደንበኞች የሚሰበሰብ ነው። እንደውም ኔት ሪያላይዘብሉ የመጣው ከአካውንት ሪሲቨብል በመኖሩ ነው ኔት ሪያላይዘብል ቫሊዩ እንዲኖር የተደረገ ማለት ነው። ሶ አካውንት ሪሲቨብል ማለት the total amount of money that customers owe to the business for goods or services sold on credit በቁጥር ላይ የተመዘገበው 1000 ብሩ ማለት ነው በብድር አገልግሎት የሰጠነው ወይንም በብድር እቃችንን የሸጥነው ነው። ስታየው 1000 ብር ብድር ሰጥተናል ወይ አገልግሎት ሰጥተናል ብለህ ትይዛለህ። ነገር ግን ከ1000 ብሩ በትክክል ሊሰበሰብ የሚችለው ወይ ምክንያቶቹ ቅድም እንዳልኳቸው ነው። ወይ ሰውየው ችላ ብሎ ነው፣ ወይ የሆነ ምክንያት ፈጥሮ ነው፣ ወይ ሞቶ ነው፣ ወይ ታሞ ነው። ብቻ በሆነ ምክንያት 200 ሊከፈልን አይቻልም። አረጋግጠናል እንደማይቻል። ስለዚህ ደብትፉል የምትባለው እሷ ነች። እሷ ምን እንደሆነች እናያሶ አካውንት ሪሲቨብል በመኖሩ ኔት ሪያላይዘብል ቫሊዩ እንዲኖር መንስኤ ሆነ ማለት ነው። አካውንት ሪሲቨብል ማለት ከደንበኞች የሚሰበሰብ ሂሳብ ነው። ደንበኞች ዕቃ ወይንም አገልግሎት በብድር ገዝተው ለድርጅቱ ገና ያልከፈሉት አጠቃላይ የገንዘብ መጠን ነው። ትክክለኛ ሳይሆን አጠቃላይ በፊገሩ ወረቀት ላይ የሚያሳየን ማለት ነው። ቢኮዝ በሬቨኑ ሪኮግኒሽኑ ምንድነው? ስንሸጥ ነው። ኖርማሊ ዕቃውን ኤክስቼንጅ ስናደርግ ነው ሪኮግናይዝ አድርገን የምንመዘግበው ስለሆነ ነው። ሪኮግናይዝ ካደረግነው ረቨኑ ውስጥ አካውንት ሪሲቨብል ብለን ከያዝነው ውስጥ ትክክለኛ ወደኛ አካውንት ሊመለስ የሚችለው 800 ብለን ይዘናል። ሶ አካውንት ሪሲቨብል ማለት አጠቃላዩ ነው ማለት ነው። ሶስተኛው አላዋንስ ፎር ደብትፉል አካውንት ወይንም የጥርጣሬ የሂሳብ
መጠባበቂያ። አላዋንስ ፎር ዳብትፉል አካውንት ማለት የኮንትራ አሴት ነው። አካውንት ዛት ኤስቲሜት ሃው ማች ኦፍ ዘ ቶታል አካውንት ሪሲቨብል ዘ ቢዝነስ ዊል ላይክሊ ኔቨር ኮሌክት ኦር ዲው ቱ ካስተመር ባንክራፕሲ። ቅድም ብያቸዋለሁ ዲፋውልትስ፣ ምክንያቱ ባንክራፕሲ ወይ ዲፋውልትም ሊሆን ይችላል ማለት ነው። በባንክራፕሲ ወይ በዲፋውልት ምክንያት ሙሉ አካውንት ሪሲቨብል መሰብሰብ ባለመቻሉ የሚፈጠር ማለት ነው። ቅድም 1,000,000ውን አካውንት ሪሲቨብል ብሌናል። ሁለተኛ ላይ ያየነውን 800ን ደግሞ ኔት ሪያላይዘብል ቫሊዩ ኔት ሊሰበሰብ እርግጠኛ የሆንባት ነው። አላዋንስ ፎር ዳብት አካውንት የምትባለዋ ደግሞ ልትከፈለን ያልቻለችና ያረጋገጥናት የማትሰበሰበዋ አካውንት ሪሲቨብል 200ዋ አላዋንስ ፎር ዳብትፉል አካውንት እንላታለን ማለት ነው። ሶ የጥርጣሬ ሂሳብ ማጠባበቂያ ከጠቅላላ ከደንበኞች ከሚሰበሰብ ሂሳብ ውስጥ ደንበኞች በተለያዩ ምክንያቶች ወይም ለምሳሌ ማክሰር አጋጥማቸው ሊሆን ይችላል። በማክሰር አይከፍሉም ተብሎ የሚገመት እና እንደ ቅናሽ ወይንም ኮንትራ አሴት የሚያገለግል የሂሳብ መዝገብ ነው ማለት ነው። ቬሪ ማይንድ በአጭር አማርኛና በቀላል ኤግዛምፕል ያዙ። 1,000 ብር አበደረናል። ከ1,000 ብር 200 አይሰበሰብም፣ 800 ግን በትክክል ይሰበሰባል። 1,000 ብሩ አካውንት ሪሲቨብል ይባላል። 800 ኔት ሪያላይዝብል ቫሊዩ እንላለን። 200 ግን ኮንትራ አሴት ወይንም አላዋንስ ፎር ዳብትፉል አካውንት ብለን እንጠራለን ማለት ነው። ሶ ሶስቱም ኢንተርሪሌትድ ናቸው። ፎርሙላው በፎርሙላውን ሰርት አድርገን ስንጠቀም እንዴት ነው የሚለውንም በግልጽ እናያለን ማለት ነው። ሶ አራተኛው ፕራክቲካል ኤግዛምፕል ነው። ቅድም እኔ በ1,000 ነው እንትን ኤግዛምፕል ሲሰጣቸው የነበረው። እዚህ ጋር ግን በትክክል የሆነ ካምፓኒ የሆነ ወር የሆነ ቀን ላይ የተደረገውን ነገር በትክክል ነው የምናየው ማለት ነው። ሶ as of December 31 ABC company has a total account receivable of 100,000 100,000 አካውንት ሪሲቨብል የብድር ሽያጭ አለን ማለት ነው አለው ማለት ነው። ABC ካምፓኒ based on past experience the accountant estimate that 5% of this debit will not be paid። ከነበረን ትሬንድ አካውንታንት እንግዲህ ዳታ አለው። በየጊዜው ሴልስ አካውንታንት ዳታዎች አሏቸው። በዚህ ዳታ ተንተርሰው ምንድነው ከ100,000 5%ቱ ዳብትፉል አላዋንስ አካውንት ላይ ይዞታል። ሶ አካውንት ሪሲቨብሉ 100,000 ነው። አላዋንስ ፎር ዳብትፉል አካውንት 5% ኦፍ 100,000 ማለት 5,000 ነው። አሁን ምንድነው ካልኩሌት የምናደርገው ማለት ነው ኔት ሪያላይዘብል ቫሊዩ ስንት ነው። በትክክል እቺ 5%ዋ የማትከፈለን እና ተስፋ የቆረጥንባት ወይ ሰውየው ከስሮ ሊሆን ይችላል ወይ ሌላ ዲፋውልት ሊሆን ይችላል፣ አናቅም። ትክክለኛ አሁን ካልኩሌሽን እያደረግን ያለ ነው ኔት ሪያላይዘብል ቫሊዩ። ሶ ኔት ሪያላይዘብል ቫሊዩ is equals to ብለን ቅድም ፎርሙላውን አይተናል። አካውንት ሪሲቨብል which means this one ማለት ነው 100,000 እዚህ ጋር እንደተሰጠን 100,000 አካውንት ሪሲቨብል ነው። አካውንት ሪሲቨብል 100,000 5%ቱ ደግሞ የማይሰበሰብ ነው። አላዋንስ ፎር ዳብትፉል አካውንት 5% ኦፍ 100,000 is equals to 5,000 ብለናል። ሶ ካልኩሌሽን ላይ የተጠየቅነው ምንድነው ኔት ሪያላይዘብል ቫሊዩ is equals to አካውንት ሪሲቨብል ማይነስ አላዋንስስ ፎር ዳብትፉል አካውንት ማለት ነው። 100,000 ሲቀነስ 5,000 is equals to 95,000 ብር ምንድነው ማለት ነው ትክክለኛ ሊሰበስብልን የሚችል ከአካውንት ሪሲቨብል ወይ ከብድር ሽያጫችን ማለት ነው። ሶ ትክክለኛና እጨምርላችኋለሁ ያልኳችሁ የነዚህ ነገሮች መቋጫም ያልኳችሁ ምንድነው በዚህ ቪዲዮ መጨረሻ ላይ ያልኳችሁ ባላንስ ሺት ፕሬዘንቴሽን እንዴት ነው የሚታየው። ኔት ሪያላይዘብል ቫሊዩ ምን እንደሆነ አይተናል። አካውንት ሪሲቨብሉ ምን እንደሆነ አይተናል።
አላዋንስስ ፎር ደብትፉል አካውንቱ ምን እንደሆነም አይተናል። ቁርኝነታቸውንም አይተናል። ነገር ግን ሂሳቡን አስልተን ካገኘን በኋላ እንዴት ነው አካውንት ባላንስ ሺታችን ላይ የምናሰፍረው ማለት ነው። ሶ እዚህ ጋር እንደሚታዩት ነው ባላንስ ሺት ፕሬዘንቴሽኑ አካውንት ሪሲቫብል ኖርማሊ አሴት ፓርት ነው 100,000 ብለን እናስቀምጣለን። ሌስ ዛ ታረጋለህ አላዋንስ ፎር ደብትፉል አካውንትስ ቢኮዝ የማትሰበሰብ ነች። እችኛው አድጀስት ሳትደረግ ባላንስ ሺት ላይ ካለፈች ሂሳባችን በትክክል ስለማይታይ እችኛውን ሌስ አድርገን መቀነስ መቻል አለብን። ቢኮዝ ኮንትራ አሴት ነች። ዲፕሪሲዬሽን እንደምንሰራ አይነት ማለት ነው። ዲፕሪሲዬሽን ኤክስፔንስ እና ኮንትራ አሴቱ እንደዛ እንደምናሳይ ሁሉ እዚህ ጋር ሌስ አላዋንስ ፎር ደብትፉል 5,000 ብለን ኔት ሪያላይዘብል ቫሊዩ 95,000 ዲስ ሚንስ the company realistically expects to collect 95,000 in cash በትክክል ያመነበትና ሊሰበሰብለት የሚችል ይሄንን ስለሆነ ማለት ነው። for those who cannot understand English ገለጻውን በትክክል እዚህ ጋር በአማርኛም አለ ማለት ነው። ሌላኛው ሁኔታው እስከ ታህሳስ 31 ድረስ ኤቢሲ ካምፓኒ በአጠቃላይ ከደንበኞቹ ሊሰበሰብ የሚገባው ሂሳብ አካውንት ሪሲቨብል ማለት ነው 100,000 ነው። ቅድም አውርተናል። ሶ ካለፈው ልምድ አካውንታንቱ ማለት ነው በመነሳት ሂሳብ ሹሙ ወይ አካውንታንቱ 5% የሚሆነው ኢዳ አይሰበሰብም ብሎ ገምተውታል። ሶ ከደንበኞቹ የሚሰበሰብ 100,000 ነው። የጥርጣሬ ሂሳብ መጠባበቂያው የ100,000 5% 5,000 ነው። አሰራሩ የተጣራ ሊሰበሰብ የሚችል ዋጋ ኔት ፕሬዘንት ቫሊዩ እኩል ይሆናል አካውንት ሪሲቨብል ማለት ተሰብሳቢ ቶታል ተሰብሳቢ ሲቀነስ እንደማይሰበሰብ የተረጋገጠች 5%ቷ እኩል ይሆናል 95,000 ብር ትክክለኛ የገንዘብ መጠን የሚሰበሰብ ማለት ነው። በሂሳብ ሚዛን መግለጫ ባላንስ ሺት ላይ አቀራረቡ ምንድነው? ከደንበኞች የሚሰበሰብ 100,000 አለ ሲቀነስ ትላለህ ቢኮዝ 5%ቷ የማትሰበሰብ ስለሆነች ነው። የጥርጣሬ ሂሳብ ማጠባበቂያው 5% የተጣራ ሊሰበሰብ የሚችል ዋጋ ኔት ፕሬዘንት ቫሊዩ 95,000 ተብሎ ባላንስ ሺት ላይ ይያዝልናል ማለት ነው። ይህ ማለት ድርጅቱ በተግባር በእጁ ይገባል ተብሎ የሚጠበቀው ትክክለኛ የገንዘብ መጠኑ 95,000 ነው ማለት ነው። ሶ ባላንስ ሺት ላይ የሚታልፈው ምንድነች? 5%ቷ ተቀንሳ 95,000 ብሯ ነች ማለት ነው።